እንዳትነኪያት፣ እሷ እንዳትነኪያት። ኧረ እባክህ አንቺ ከኔ ጋር ልትይዝሽ ከኔ ጋር ነው አይመለከትም። ቤተሰብ እንዴት ናቸዋለሁ? እንግዲህ እዚህ ጋር ሁለት ነገር ነው ይዤ የመጣሁት። ሀይሚና ብሩክ ልበል፣ ብሩክና ሶሲ እንዲሁም ደግሞ ማርክና ቤዚ ናቸው። እና ማርክ እንግዲህ ሰሞኑን እየለቀቀ ያለውን ቪዲዮ አይታችኋል ብዬ አስባለሁ። ሁለት ቀን በአንድ ቀን የተቀረጸ ሁለት ቀን የተለቀቀ ትናንትና ዛሬ። ማርክ እንግዲህ በጣም እንደሚወዳት እንደሚያፈቅራት በቃ ቤዚን መግለጽ በሚችለው መልኩ አገላለጹ ዋው ብያለሁ። እና እንግዲህ ቡራ ደግሞ ይሄንን ቀን መቼ ያደርገዋል ብለን እየጠበቅን ነው ያለነ። ነገር ግን ዛሬ ባልጠበቅነው መልኩ በሚደብር መልኩ ቪዲዮ ማለት ብዙ እንዴት ነው ከነበራት ሁኔታ ለሀይሚ ከነበራት ነገር ብዙም እንዴት ነው ጣልተናት ነበር። እና የሰው ልጅ ባይጠላም ነገር ግን አንዳንዴ የሰው ልጅ የምትወዱት የምታከብሩት በሚሰራው ስራ ልክ ነው፣ ለሰው ልጅ በሚሰጠው የክብር ልክ ነው። እና እንግዲህ ብሩክ ዛሬ ሶሲን ይዟት መጥቷል ማለት ነው። እውነት ለመናገር እኔ በቃ ሳያት በጣም ደብሮኛል፣ የምሬን ነው የምላችሁ። እና ምክንያቱም ዛሬ እንኳን ራሱ የአንድ ቀን ፕራንክ ሆኖ ሳለ ማለት የሚቆጭሽን ነገር አትናገር እያለች ነበር ስትል የነበረው። እና ሀይሚዬ ዛሬ በጣም ከፍቷታል፣ በጣም ተናዳለች። ሀይሚዬ እንግዲህ ምንም ማድረግ አይቻልም፣ የአንድ ቀን ፕራንክ ስለሆነ እንግዲህ ይቅር እንደምትዩ ተስፋ አለኝ። እንግዲህ ተቋርጧል ቪዲዮ። ሀይሚ ያው ጥላቸው ስትሄድ በር ሲከፈት ነው የተቋረጠ። ነገ በሀይሚ ቤት ይለቀቃል ብዬ አስባለሁ። ስራ ቢሆንም ስራ ነው። አሁን ላይ ሚዲያ ላይ ምንም ቪዲዮ እየታየ አይደለም። ብዙ ሰው የሚሰራው በቃ እንደዚህ በፍቅር ጉዳይ ነው። በፍቅር ጉዳይም ሆኖ ሳለ ትንሽ ደግሞ የብሩክ በጣም ይከብዳል፣ በጣም ማለት ነው። ጭራሽ አልጋ ላይ ማለት ነው አልጋ ላይ ምንም ማለት ከምትጠረጥራት የውም ባለፈው እንደዚህ ልቧን ከሰበረቻት ሴት ጋር አልጋ ላይ ስታገኛት ሀይሜ ምን ይሰማታል ብለህ ታስባለህ? ቡራ መቼም እንደምትወድህ እንደምታፈቅር እንደምትሳሳልህ ደስታዋ በአንተ ውስጥ እንዳለ ጠንቅቀህ ታውቃለህ። እና ጥሩ ነገር ይሰማታል ብለህ አታስብም? ያው የአንድ ቀን ፕራንክ ማድረግ ደግሞ ጥሩ ነው እንጂ ይደብራል ማለት ብዙ የሚሰራ ነገር አለ፣ ስራም ቢሆን። ሀይሚ ግን ይህን ስታይ እኔ እንጃ እንኳን እሷ እኛ ራሱ ደንግጠናል። የምሬን ነው የምላችሁ። እና ብቻ እንዲህ አይነት ፕራንክ ባይሰራ ደስ ይለኛል ብሩክ ማለት ነው። እና ምክንያቱም ብዙ የሚሰራ ነገር አለ፣ በጣም ብዙ የሚሰራ ነገር አለ። እና በቃ እንዲህ አይነት በተለይ እንደዚህ በፍቅራችሁ መሀል ኢቨን እንኳን ሴት ብታመጣ ብሩክ ማለት ነው ሴት ብታመጣ በቃ አለ አይደለ ሀይሚ እንደምታመጣው ኖርማል ማለት ነው። እንደዚህ በቃ ቢሆን የተሻለ ነው። የዛሬው ደግሞ ከበድ ይላል በጣም ማለት ነው። እና ብሩክ ምን አስቦ እንደው አላውቅም፣ እንዲው ሀይሚ ምን ያክል ትችለኛለች፣ ምን ያክል ትታገሰኛለች ብሎ አስቦ እሷን ጠንቅቆ ስለሚያውቅ ነው እንግዲህ ይሄን ያደረገው። ግን አይደለም ለሀይሚ ለእኛ ራሱ ከአቅም በላይ ነው። የምር ነው የምላችሁ። እና ፎቶ ራሱ በጣም በቃ እኔ እንጃ አላውቅም። እኔ ቡራን በጣም ነው የምወደው። ሀይሚና ቡራን በኩል አይኔ ነው የማያቸው፣ በጣም ነው የምወዳቸው። ግን ሀይሚን ሲከፋት እኔ አልወድም፣ ቡራንም ሲከፋው አልወድም። በሁለታቸው ፍቅር ማለት ምንም አይነት እንዲፈጠር አልፈልግም። መስራት አለባቸው፣ ሲሰሩ ግን መምረጥ አለባቸው። በተለይ ፍቅራቸውን ገደል የሚሰድ ነገር ከሆነ ባይሰራ ቢቀር ይሻላል ብዬ አስባለሁ። ብሩክ እንግዲህ ዛሬ ይዞት የመጣው ነገር ትንሽ ከበድ ይላል። ብዙ ነገሮችንም ማስተካከል አለበት ለማሳመን ብሎ አንዳንድ የሚናገራቸው ቃላቶች አሉ። ኦዲየንስ ደግሞ እሱን ይዞ በቃ አሁን ብሩክ ይጨፈጨፋል ማለት ነው። ሶ እንዳይጨፈጨፍ ብሩክ ከዚህ በኋላ ይችን ነገር ማስተካከል አለበት። እሱ ምንድነው ምን አገባሽ የምትለዋን ቃል ማለት እንደሌለበት ማለት ነው። በጣም ያገባታል ሀይሚ፣ የሱ እስከሆነ ድረስ ያገባታል። እሱም ደግሞ በእሷ ህይወት እስካለ ድረስ ያገባዋል። ሀይሚ በምታረገው ነገር የማይመቸውን ነገር ለምን ብሎ መቆጣጠር መብት አለው። ሀይሚም ሙሉ መብት አላት ማለት ነው። ያው ከልቡ ባይሆንም ፕራንክ ቢሆንም በቃ ማለት ኦዲየንስ ይሄን ነገር እያየ እሷ ራሱ ይደብራታል። ምን አገባሽ ሲላት በቃ ክፈትልኝ ልሂድ ነው ያለችው። እና ሀይሚ ደብሯታል። ሀይሚ እንግዲህ አይዞሽ ምንም ማድረግ አይቻልም፣ ምን ይደረጋል። እና ሲቀጥል ደግሞ በጣም እየገረመኝ ያለው የነ ማርክ ነው። እና እኔ በጉጉት ነው ቪዲዮአቸውን እያየሁት ያለሁት። እና ማርክ እንግዲህ በጣም እንደሚወዳት በጣም እንደሚያፈቅራት
ብዙ ሴቶችን አይቻለሁ ከአንቺ በፊት አንቺ ግን ትለያለሽ ብሎ ቤዚን በሚገርም ሁኔታ ገልጿታል ማለት ነው ማርክ። ታዲያ ይሄንን ከገለጸ በኋላ እንግዲህ ዛሬ የመጨረሻ ቪዲዮ ተለቋል እና እንግዲህ አልተቀበለችውም። ደንግጣ ይመስለኛል። እርግጠኛ ነኝ ትቀበለዋለች። ይኸው ባንዲሽ ማለቱ ምናምን እንግዲህ ሴት ልጅ ታውቃላችሁ ትንሽ እንደዛ ይላል እና ደንግጣ ይመስለኛል እንጂ በጣም ነው የምትወደው እሷ ራሱ በጣም ነው የምታፈቅረው። ስለዚህ በሁለተኛ ቀን ወይ በሶስተኛ ቀኑ ልትቀበለው ትችላለች እንጂ እንዴት ነው አልቀበልም ብላ እንግዲህ ጥለው ሄዳለች ቤዚና እኔ እንደዛ ብላ ስትል ደንግጫለሁ። የምሬን ነው የምላችሁ። እንዴት ነው እየተዋደዱ እየተፋቀሩ ጥሩ ሁኔታ ላይ ደርሰው አሁን አልቀበልም ብላ ስትል ደንግጫለሁ። ግን ትቀበለዋለች። ደንግጣለች እሷ ራሱ ማለት ማርክ ደግሞ በቃ ከሚባለው በላይ አሳምሯት ውብ ሆና ምናምን የእሷን ደስታ ነው የሚፈልገው እና ጥሩ ሁኔታ ላይ ነው ያሉ። ግን ቤዚ አልቀበልም ብላለች ይመስለኛል። እውነቴን ነው የምላችሁ። ትንሽ እንትን ልበል ብላ ካልሆነ በስተቀር በጣም ነው የምትወደው። ስለዚህ ትቀበለዋለች ብዬ ተስፋ አደርጋለሁ ማለት ነው እና በእሷ ቤት እንግዲህ ማለት እንዴት ነው በሚቀጥለው ማለት ነው እና ትነግረን ይሆናል ብዬ አስባለሁ።